ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል። ጸሎት እንዳታቋርጡ ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለድና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ከማን ጋር እንደሚነጋገር ስለማያውቅ ነው። ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት እግዚአብሔር ለምንድን ነው ጸልየን ጸሎታችንን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። የምድር ነገስታት ጧት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። የሰው ልጅ ከ10ሩ የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ። በጸሎት ጊዜ መስራት ያለበት ማን ነው? ጆሮ። አሁን የምንማማረው ስትጸልዩ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እነርሱ ሰው እንዲያያቸው ሰው እንዲመለከታቸው በየአደባባዩ በየማዕዘኑ በየመንገዱ ቆመው መጸለይ ይወዳሉና ስትጸልዩ እንደ ግብዞች አትሁኑ ይላል። ይህ ምዕራፍ 3 አንቀጽ ነው ያለው። ማቴዎስ ወንጌል ምዕራፍ 6 3 አንቀጽ አለው፣ ወይም 3 ጉዳዮችን የያዘ ነው። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በ3 የኃጢአት ራሶች ተፈትኖ ነበረ። በምን? በስስት፣ በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት። ሰይጣን የፈተነው ማለት ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን 3 የኃጢአት ራሶች የሚሸነፉባቸውን 3 የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። 3ቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። 3ቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ 3ቱ አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህ ነው። አሁን ዛሬ ከ3ቱ የምንማረው ምኑን ነው ካላችሁ ጸሎትን ነው። ዛሬ የምንማማር ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት ነው። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው፣ በሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት፣ ቅዱሳን አባቶች እያመሰገኑት ለእኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናገር እንደ ትልቅ እድለኛነት እናወራዋለን። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ
በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገስታት ጠዋት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሯቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያናቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል፣ ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት፣ የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መተዋተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀደ ስለሆነ ማለት ነው። አልቦ ግብር ዘያፈቅድ ሰይጣን ከማይድጎ ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸዲ፣ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን፣ ሰይጣንንም ያቃጥለዋልና፣ ወይደጉሶ አይኑንም ይወገዋልና፣ እስመ ጉድብ ውእቱ ባህቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ እንድብን አክብዶ እንቅልፍ ያሰኛል። ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። ሶስተኛ ደግሞ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይህን ያህል ጸለይክ እግዚአብሔር እኮ አንተን አይወድም፣ ጥያቄን ቢወድ ኖሮ ይመልስልህ ነበረ ብሎ ደግሞ ጸሎቱን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የህይወታችን አጥር ነው። ጸሎት ስናቋርጥ አጥር የሌለው ግቢ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኘን። ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠም ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋና ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል። ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል፣ ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ
የጸሎት ጋጋታ ሞልቷል። አሁን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን አይደለም። እኛውም ስርዓተ ቤተክርስቲያን ካህናት፣ ዲያቆናት ሲሾሙ ዳዊት፣ ውዳሴ ማርያም በየትኛውም ጉዳይ የሚጸልየው ምንድነው ካላችሁ መዝሙረ ዳዊት። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራል። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩን ፍቱን መድኃኒት ነው እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋም እንኳን ሁል ጊዜ 40 ቀን እንኳን ብትጸልዩ አጋንንት በእናንተ ዙር ላይ የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉዩን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳትን አስተምር ብላ መርቃ ሰጣኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል። ልነግራችሁ ነው። እሱ እንዲህ ያደረጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን። አንኳኩ ምን አደርጋለሁ ብሏል እግዚአብሔር። እናንተ አታንኳኩም፣ ግልብጥ ብላችሁ ማደር። አንኳኩ ማለት ጸልዩና የስጦታ በር ልክፈትላችሁ ብላችሁ የለ ባላንኳኳም ብላችሁ ተገንድሳችሁ እንደ ግንድ ታድራላችሁ። እግዚአብሔር በየት ጥያቄያችሁን ይመልሳል። አታንኳኩማ፣ አትጸልዩ። ዳዊት አንኳኩ፣ በአቡነ ዘበሰማያት ጠይቁኝ፣ በውዳሴ ማርያም ጸልዩኝን አንኳኩና ልክፈትላችሁ። ማን ይስማ? ዝም ብሎ ወደ ጠንቋይ የሚሮጥ ማንኳኳት ሲያቅተው የእግዚአብሔር ደጅ የሚያንኳኳው ጠፍቶ አገር ለአገር ጠንቋይ አውደ ያህጉሩ ረሲያን ወበከመ ልዕልና ከሰራይኮሙ ለደቂቀ እጓለ እመሕያው ይላል ቅዱስ ዳዊት። የሰው ልጆችን አንተ በልልና በጌትነት በዚህ ይደሩ፣ በዚህ ተሰሩ፣ በዚህ ተጠቀሙ ብለ ጾሙን፣ ጸሎቱን፣ ስርዓቱን ሰርተላቸው ነበረ። አውደ ያህጉሩ ረሲያን ዝንጎች የሰው ልጆች ግን ያንተን ስራ ትተው ሜዳ ለሜዳ ይዞራሉ። እንደዚያ ከሆነ አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሹክ የሚላችሁን ነገር እንገራችሁ። ለምሳሌ ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት እስከ ማታ እስከ 5 ሰዓት ድረስ ጥሩ ፊልሞችን፣ ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻና ኋላ ሌሊት ልነሳ ሲሉት ወዴት? አንዱ ማስመሸት ነው። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው። እንግዲህ ስንቱን ነው የምደግመው ማለት ያ ሁሉ እንግዲህ የሚያልቅልኝ ጸሎት እኮ አላደረስኩም ብሎ እንደ ዕዳ መቁጠር። እስኪ እንደ ውድ ቅጠር። አሁን ወጣቶች እናውቃቸዋለን። አሁን ልታገቡ ስትሉ እጮኛ ሲኖራችሁ አዚያች ልጅ ጋር ስትቀጣጠሩ እንዴት ብላችሁ ነው የምትሯሯጡት? ታዲያ ይቅርታ ቀጠሮ አለብኝ ነው አይደል የምትሉት? ጸሎትን እንደዚያ የእግዚአብሔር የፍቅር ቀጠሮ አድርጉት። እግዚአብሔር አባታችሁ እንደሚጠብቃችሁ አስባችሁ የእሱ ቀጠሮ እንደሆናችሁ ነው ማለት። እንደ ዕዳ አትቁጠሩት። እንደ ዕዳ ስለምንቆጥረው ነው። ሌላው ደግሞ ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን እግዚአብሔር ይሰማል። አንድ ነገር ልንገራችሁ። 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10ሩ የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። ሌላው ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ። በጸሎት ጊዜ መስራት ያለበት ማን ነው? ጆሮ መሳተፍ አለበት። በጸሎት ጊዜ ምን ማድረግ አለበት? በጸሎት ጊዜ የሚሳተፈው እያለ የምንናገረውን በጆሮአችን ማዳመጥ። በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል ማለት። ሌላው እምነት ስለሌለን ነው ሐሳባችን የሚበተነው። የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። ስለዚህ እግዚአብሔር ያውቃል ብላችሁ እኔ ስለ ዛሬ እንጂ ስለ ነገ የሚያገባኝ ነገር የለም፣ እግዚአብሔር ያውቃል፣ እኔ ድርሻዬን እሰራለሁ። አንድ ገበሬ ነበረ እና ምን አሉ ይባላል እኛ ገበሬ ሰውዬ
ዝናብ እስከ ሰኔ ግማሽ በላይ ቆይቶ ነበረ እና ሲቆይ ሰውየው ዝም ብለው ዘር ይሰራሉ። ኧረ ተው እባክህን፣ ኧረ ተው አንተ ሰውዬ፣ ቢያንስ እንኳን ዘሩ ለልጆች ቢበሉት ምን አለ ሲባል ምን ብለው መለሱ መሰላችሁ? እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም ብለዋል። እኛ ሰውዬ ብቻ በዚያ ችግር ዘመን ጉድ የሆነ አዝመራ አገኙ ይባላል። በእውነቱ ማለት እኛ ሰውዬ ብቻ ማለት እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳሻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ነው። ስለዚህ እናንተ ጸልዩ፣ ስራ ሳትፈቱ ስሩ። ያቅማችሁን ነገር ሰርታችሁ ብሉ። ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል። ሰይጣን ደግሞ ከጀመርን እንደምንጨርስ ስለሚያውቅ ነው። አያችሁ፣ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም ይላል። እግዚአብሔርን እያሰብክ ስትጸልይ ግን እባብ ሆኖ ሊመጣ ይችላል፣ ጊንጥ ሆኖ ሊመጣ። ለምን ነው እንደዚያ ብሎ የሚመጣ? እንደዚያ ብሎ የሚመጣው ይሄ ሰውዬ ዛሬ 3 ቀን በተከታታይ መጸለይ ከጀመረ 30 ዓመት ሊጸልይ ይችላል። ስለዚህ ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን ማስቆም አለብኝ ብሎ እኮ ነው። አንድ ቀን ቅዱስ እንጦንስ ሲጸልይ አጋንንት በሙሉ ምን ይመጣሉ? እባብ፣ ዘንዶ፣ አንበሳ፣ ጅብ፣ አጋግራ፣ አርጃኖን፣ ነምር፣ አይጥ፣ ጓጉንቸር፣ ዝንብ፣ የውሻ ተርብ፣ በዓለም ያለ ዝሆን ምናምን ሁሉ መስለው ተሰብስበው መጡበት። አውቀው እኮ ነው፣ አውሬ አይደለም መስሎ ማለት ነው። ኋላ ቅዱስ እንጦንስ ምን አላቸው? ይሄ የሚያመለክተው በጣም አቅመ ቢስ እንደሆናችሁ ነው አላቸው። ምክንያቱም ጉልበት ቢኖራችሁ ኑሮ ለእኔ ለእንጦንስ የሚበቃው ጅቡ ብቻ ይበቃኝ ነበረ። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ አላቸው። እንዲህ ሲሳለቅባቸው ብን ብለው ጠፉ። በእውነቱ ማለት የቅዱስ እንጦንስ አምላክ እኛን የሚፈትኑትን አጋንንት ሁሉ ያብንንልን። በእውነቱ ማለት ሁላችንም ምን ማድረግ አለብን ካላችሁ በጸሎት ብዙ ብርቱ መሆን አለብን። ቢያሰለችን ቢደክመን ጸሎትን በጣም በአጭር ጊዜ የሰው ልጅ ከወጣ የማይመለስባቸው የቅድስና ስራዎች አሉ። ከተውናቸው ቶሎ ለመመለስ የሚያስቸግሩ አንደኛው ጸሎት ማቋረጥ ነው። ሁለተኛው ቤተክርስቲያን መምጣት ነው። ሶስተኛው ሌሊት መትጋት ነው። እነዚህ ነገሮች አንድ ሰው እንኳን በዓለም የሚኖር ምዕመን መነኩሴ እንኳን 40 ዓመት ይጸልይ የኖረ እንኳን ቢሆን ካቋረጣቸው ለመመለስ ከባድ ናቸው። እግዚአብሔር በጸሎት እንድንጸና ይርዳን። አሁን እንዴት እንጸልያለን የሚለውን ጌታችን ኢየሱስ ክርስቶስ ያስተማረንን እንቀጥል። ስትጸልዩ እንደ ግብዞች አትሁኑ። ግብዝነት ማለት ተመጻዳቂ፣ አስመሳይ፣ የከንፈር አምልኮ ያለው የልብ የሌለው ሰው የሚንቅ የሚታበይ ጽድቁን የሚቆጥርና አፋዊ ቅድስና ያለው ውስጣዊ የሌለው የሚመጻደቅ ሰው ይባላል። ግብዝ ይባላል። ግብዝ። የግብዞች ጸሎት የሚባለው ምንድን ነው ካላችሁኝ፣ የግብዞች ጸሎት እነዚህ በአደባባይ ቁመው የሚጸልዩ ናቸው። በየአደባባዩ በየመንገዱ ቁመው የሚጸልዩ ናቸው። አሁን አንዳንድ ነዳያንን አይታችሁ ታውቃላችሁ? ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ፣ ስለ መድኃኔዓለም ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ፣ ስለ መድኃኔዓለም አክሊለ ስምከ ዘይትቄጸር በርእሱ፣ ስለ መድኃኔዓለም ይላል። አሁን ያን ጸሎት ማለት ለምን አስፈለገ ነው? ጀግንነቱ ካለ ሌሊት መጸለይ ነው። ጸሎተኛ ነው ብሎ አስቦ እንዲሰጥ ግብዝ ነው። አለመነ ዳነ ብሎ ይለምን። እዚያ በጸሎት ማመካኘት ምንድን ነው? አደባባይ ላይ ሆኖ መጸለይ እና አንዳንድ ደግሞ ዲያቆንም ቄስም እኔንም እንደዚያ እንጸልይ ደግሞ ስለዘለደ አሁን ዘሰተቀደስ ማለት ሰው እንዲሰማልን ማድረግ ማለት እንደምንጸልይ ማሳወቅ። ሌሊት ከምዕመናን ቤት ደን በእንግድነት ስናድር ጸሎተኛ መሆናችን እንዲያውቀው ፍካሬ ጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብሲ ዘይሆረ በምክረ ርስያ ወዘይነበረ ውስተ መንበረ መሰረከ እያለ የሚጸልይ ማለት ነው። ጸሎተኛ ነኝ ብሎ መመጻደቅ ማለት ነው። መመጻደቅ ጸሎተኛ መሆናቸውን እንዲታወቅላቸው የሚፈልጉ ሰዎች ግብዞች ይባላሉ። እነዚህ ማለት አስመሳይነት ምድርን ቆርጥሞ እየበላት ነው። በእውነት ማለት አስመሳይነት የሌለንን ጽድቅ ጻድቅ በማስመሰል ከሌለን የለንም ባለን ነገር ህዝቡ ደግ ነው። የኢትዮጵያ ህዝብ እኮ ደግ ነው። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን እኔ የምነግራችሁ ምንድን ነው ተመጻዳቂ የሚባለው ይሄ ነው ማለት የሚመጻደቅ ጸሎተኛ መምሰል የሚፈልግ ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ 3 ቦታዎች አላት ቤተክርስቲያን፣ መካነ ጸሎት፣ መካነ
መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ የዚህ ማልቁ ይሄ ግብዝነት ይባላል። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ፣ በማይጸልይ ሰው ደግሞ አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካል ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ለምንድን ነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። ለምሳሌ አንድ ነገር ልንገራችሁ። ሕፃን ልጅ እናቱ እንጀራ እየጋገረች እያለ ክፉና በጎ ያለየ ልጅ እናቱ እሳት እንድትሰጠው ይለምናታል። መስጠት አለባት የለባትም? በልጁ አይምሮ ግን መለመኑ ትክክል ነው አይደለም? በልጁ አይምሮ ትክክል ነው አይደል? ምክንያቱም በምናውቀዋለን ሳትሰጠው ስትቀር ያለቅሳል። የሚጠቅመውን የምታውቅ ግን እናቱ ናት። ቅዱስ ያሬድ እንደተናገረ እግዚአብሔር አባታችንም እናታችን ነው። አንተ አቡነ ወአንተ እምነ እንዳለው እግዚአብሔር አባት ነው፣ እግዚአብሔር እናት ነው። የሚያስብልን እሱ ነው። እሱ ስለሚያስብልን የለመነውን ሁሉ አይሰጠንም። ለምን? እንደማይጠቅመን ያውቃልና፣ እንደማይጠቅመን ያውቃልና። አንዱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ደግሞ ተላጽቆተ ስዕል ይባላል። ተላጽቆተ ስዕል ማለት በጸሎት አንድ መሆን ወይም በጸሎት መዋሃድ ነው። ተላጽቆተ ስዕል እስከሚያስደርሳቸው ድረስ ነው ይላል። ማለት ምን ማለት ነው? ውሻ ታውቃላችሁ? ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ካልሰጠነው ይመላለሳል። ከወረወርንለት ግን በቃ ካላለቀበት አይመጣም። ሰው እንደ ውሻ እንዳይሆን አንድ ጥያቄ ይጠይቃል፣ እግዚአብሔር ይመልስለታል። ከዚያ በኋላ ካልቸገረው ተመልሶ ቤተክርስቲያን አይመጣም። አንድ ጥያቄ ይጠይቃል፣ አሁንም ያን ይመልስለታል። ካልቸገረው አይመጣም። ስለዚህ ጥያቄው ሳይመለስ በቆየ ቁጥር እንዲመልስልኝ እያለ እግዚአብሔርን ለመዘብዘብ ቤተክርስቲያን ሲመላለስ በዚያው የቤተክርስቲያን ሰው ሆኖ እንዲቀር ማለት ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። እግዚአብሔር የትኛውን ነገር መቼ ቢያደርገው አሳምሮ እሱ ያውቅበታል። ከእሱ ጋር እንድንጣበቅ ከእሱ እንዳንለይ ጥያቄውን ያዘገያል። ሶስተኛ ደግሞ በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። አስደናቂ ይሄ ነው። አታው እግዚአብሔር ሁልጊዜ ለእኛ እያሳወቀ የሚሰራ ይመስላችኋል? ስንት ሰዎች ሊገሉን ተዘጋጅተው ለእኛ ሳይነግሩን ከንቱ አድርጎ ልቡናቸውን ምክራቸውን ሽሮ እንዳስቀረ የሚያውቅ እሱ ብቻ ነው። ያንን ጥያቄ እኛ በጠበቅነው ስንፈልግ እግዚአብሔር ያልጠበቅናቸውን ብዙ ማቶች በጸሎት አስቀርቶልናል። የማንኛውም ሰው ጸሎት ጥያቄ ሳይመልስ ቀርቶ አያውቅም። ይህን አውቀን ከጸለይን ጸሎታችን መልስ ያገኛል። ምን እንደሚያስፈልገን ጥንቅቅ አድርጎ ያውቅ። ምን እንኳን እግዚአብሔር እናንተ እንኳን በአቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁ? እናውቃለን። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ እንቁላል ቢለምነው እምቧይ የሚሰጠው፣ አሳ ቢለምነው እባብ የሚሰጠው አለን ይላል? የለም። እንኳንስ ሊኖር ልጁ ዳቦ ቢለምነው ደረቁን ለሱ በልቶ ልምልሙን ለልጁ ያጎርሰዋል። አሳ ቢለምነው እንኳን እባብ ሊሰጠው አጥንቱን ለሱ ወስዶ ልምልም ስጋውን ያጎርሰዋል። እንቁላል ቢለምነው እንኳን እምቧይ ሊሰጠው ቅርፍቱን ቀርፍቶ ልሙን ለልጁ ያጎርሳል። እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ ይላል። ጠንቅቆ ያውቃል። ትንኝን የሚመግብ አምላክ እኛን ይረሳን ይመስላችኋል? ትልን የሚመግብ ጌታ እኛን ይመስል ወለቋት ለይጼውጎ የቁራ ጫጭቶችን እንኳን የማይረሳቸው መድኃኔዓለም ቁራ ሲወለድ በጫጭትነት ዘመኑ ቀይ ነው። አዛ እናት አባቱ ሬስ መልኩ ተለወጠ ብለው ጥለውት ይሄዳል። እነሱ ጥቁር ናቸው። ከዚያ በኋላ ምን ያደርጋል? አፉን ክፍት 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 ይላል። ይሄ ጸሎት ማለት ነው። ሲያረግ እግዚአብሔር ቁንጫጭቶቹ የአፉን እርጥበት እያሉ ይመጡና ክፍት ሲያረግ ይገባሉ፣ ግጥም ሲያረግ ይወጣቸዋል። ኋላ ጥቋቁር ቁንጫጭት ይበላና ጥቁር ይሆናል። ጥቁር ሲሆን እናት አባቱ መጥተው ያቅፉታል። ወለጉለቋት ለይጼውዕዎ ያለው ቅዱስ ዳዊት ይሄንን ነው። የቁራ ጫጭቶችን እንኳን የማይረሳቸው እግዚአብሔር በእናታችን ማህፀን እያለን የመገበን እግዚአብሔር አትናቴዎስ በቅዳሴው አቤቱ ሕፃኑን ከአባቱ ወገብ በዘርነት የምትከፍለው ወደ እናቱ ማህፀን
የምትልከው ውሃውን አርግተህ ሰው የምታደርገው በአንትንት ዘማይ ውእቱ ታረግቦ በጥበብከ ብጥብጥ ውሃ የነበረውን በእናቱ ማዕፀን በአንትንት ባይጸምት በጅማት ባጥንት አበርትተህ አካል ዘያክልን ሰጥተህ መልክ የምትሰጠው እናቱ የጠጣችው አንዝዞ የበላችው ተጭኖ እንዳይገለው ጠብቀ የምታስወልደው እግዚአብሔር ሆይ እናታችን አሁን ሕፃንን ልጅ በርበሬ ብናጎርሰው አይኑ አልቅሶ አይሞትም? የ6 ወር ልጅ አሁን በጨው እንጀራ ብታጎርሱ እሺ። ግን እናቱ ማይፀን እያለ እናቱ በጨው እንጀራ እየበላች ለምንድነው የማያቃጥለው? ይገርማል። ለሕፃን ልጅ አረቄ ብናጠጣው ይሞታል። ግን እናቱ ነፍሰቱን አረቄዋን እየጠጣች ለምን ልጁ እንትን አይለው? እግዚአብሔር ስለሚጠብቅ ነው። እምከርሴሜ አንተ አምላኬ ይላል ቅዱስ ዳዊት። አቤቱ ከእናቴ ማህፀን ጀምሮ አንተ አምላኬ ነህ። እዚያ ውስጥ ብቀ ተገደፍኩ ውስተ ከርሰሜ በእናቴ ማህፀን እያለሁ በአንተ ተጣልኩ፣ ያንተ እጅ ደገፈኝ፣ ያንተ እጅ ጠበቀኝ። ሕፃናትን ጠብቆ የሚያሳድጋቸው ለወፎች የሚያስብላቸው እግዚአብሔር ምድርን ዘረበቦ ለሰማይ ከመቀመር ሰማይን ያለ ባላ ያቆመው እግዚአብሔር መኑ ውእቱ ዘሰቀላ ለምድበ ወኢምን ትራቃ ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችኋል? እኛን ከመመገብ እኮ እኛን መፍጠር ይበልጣል። ትልቁን አድርጎልናል። አንድ በረሃ ውስጥ የሚኖር ባይታዊ ምን ብሎ ተናገረ? አቤቱ ፈጣሪ ይህንን አድርግልኝ ብዬ ከመጸለይ አድነኝ። አድርግልኝ እንዴት እላለሁ? አንተ እያሰብክልኝ እንዲህ አድርግልኝ ለምን እልሃለሁ ብሎ ይነገራል። ስለዚህ ይህንን አምኖ እግዚአብሔር ያስብልኛል ብሎ በሙሉ ልብ እንድንጸልይ ስትጸልዩ አትዘንጉ። ልቡናችሁን አታባክኑት። በጥያቄዎቻችሁ ብዛት ልቡናችሁን አትስለውት። አንተሰ ሶበ ትጸልይ በውስተ ቤትከ ወእፁ ኆኃተከ ወጸልይ በህቡ አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። አንተ ቤትህን ዘግተህ ጸልይ። አንድም ሕዋሳትህን ሰብስበህ ጸልይ ማለት ነው። ቤት የተባለ ሰውነትህን ሰብስበህ ጸልይ። በስውር የሚያይህ እግዚአብሔር በግልጥ ዋጋህን ይከፍልሃል። ዛሬ ቤትህ ውስጥ ጸልያለህ ብቻህን፣ ነገ ከመላእክት መሃል ዋጋህን ይከፍልሃል። ጸልይ በህቡ ያለው ይህንን ነው። እንዲህ አድርገህ ጸልይ፣ እግዚአብሔር በጎ ዋጋህን ይከፍልሃል። በጎ ዋጋ የምናገኝበትን ጸሎት እንድንጸልይ እግዚአብሔር ይርዳን። አንትሙሰ ሶበ ትጸልዩ ከመዝ በሉ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። እናንተስ የመጣች ሌሎች አሉ ማለት ነው፣ እንደኛ አድርገው የማይጸልዩ። አቡነ ዘበሰማያት አባታችን ሆይ። ይሄ እኮ በጣም የሚያኮራ ጸሎት እኮ ነው እውነት። እንደዚህ ማለት እኮ እድል እኮ ነው። እኛ የታላቁ የልዑል እግዚአብሔር ልጆች ነን። ደስ ይላል በእውነት። ከዚህ በላይ ክብር የለም። አዛኝ እኔ በጣም ነው ደስ የሚለኝ። እግዚአብሔርን አባት ብሎ ከመጥራት በላይ ክብር የለም። እግዚአብሔርን አባት፣ ንጉሳችን፣ ጌታችን፣ የንጉሥ ልጆች ስለሆን ባለስልጣኖች ነው። የንጉሠ ነገሥት የእግዚአጋይስት የክርስቶስ ልጆች ነን። አባታችን ሆይ ምን አድርጎናል? በምን ወልዶናል? አንደኛ በምን ወልዶናል ካላችሁኝ፣ በምን የወለደን? አንድ በፍጥረት ወልዶናል። በእናት አባታችን እንድንወለድ ያደረገ እሱ ስለሆነ አሁንም አባታችን ነው። 3 በምን ወልዶናል? በዮርዳኖስ ከጥምቀት ወልዶናል። በጥምቀት ልጆች ሆነናል። እናታችን ታቅፋ ወስዳን፣ ወንዶች በ40 ቀን ሴቶች በ80 ቀን ቄሱ በሚታይ ውሃ እያጠመቀ በሚታይ መስቀል እየባረከ የሚታይ ቄስ እያጠመቀን ከማይታዩ ከሥላሴ ተወልደን እንመለሳለን። ከዚያስ እግዚአብሔር ምን ያደርገናል? በቤተ ክርስቲያን ያሳድገናል። ልዩ አባት ነው። ዘበሰማያት በሰማይ የምትኖር አባታችን። እንደገና አባታችን ለምን ነው? እግዚእነ ጌታችን ለምን በሉኝ አላለም? ጌታ ባሪያ የጌታውን ርስት መውረስ አይችልም። ዳረጎት ይበላል፣ ደሞዝ ይሰጠዋል እንጂ ሎሌ የባለቤትን ርስት አይወርስም። ርስት የሚወርስ ልጅ ነው። ክርስቶስ ግን ርስቱን ስለሚያወርሰን ልጅ አባቴ ይበሉኛል። መምህራችን በሉኝ ለምን አላለም? መምህር ለደቀ መዝሙሩ ያስተምረዋል እንጂ ርስቱን የሚያወርስ ለልጁ ነው። ክርስቶስ ግን አባታችንን ያወርሳቸዋለሁ ሲል አባታችን በሉኛል። ወበከመ ይምር አብ ውሉዶ ከማሁ ይምሮሙ እግዚአብሔር ለላ ያፈቅርዎ። አብ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ያዝናል ይራራልና። ከዚህ የተነሳ አባታችን ሆይ በሉኝ። በሰማያት የምትኖር በሉኝ። በሰማያት በምድር የለም እንዴ? አለ። በምድር ካሉ አባቶች ሁሉ ለይታችሁ እዩኝ ማለቱ ነው። የቆብ አባት ቢያመነኩስ በተሰጠው ጸጋ፣ የንስሐ አባት ስሬት ቢሰጥ ክህነት ስለተሰጠው፣ የቀለም አባት ቢያስተምር እግዚአብሔር የእውቀት ጸጋ ስለሰጠው፣ የሥጋ አባት ያሳድግ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ስለሰጠው፣ የጡት አባት ቢጦር ሀብት ንብረት ቤት ስለተሰጠው፣ እግዚአብሔር ግን የሚያሳድግ ራሱን አብልቶ ራሱን አጠጥቶ ነው። የገዛ አካሉን አብልቶ የሚያሳድግ አባት እግዚአብሔር ብቻ ነው። የገዛ ደሙን አጠጥቶ የሚያሳድግ አባት እግዚአብሔር ብቻ ነው። ራሱን አልብሶ የሚያሳድግ አባት እግዚአብሔር ብቻ ነው። የማያልፍ ርስት የሚያወርስ አባት እግዚአብሔር ብቻ ነው። ለሁሉም አንድ አባት መሆን የሚቻለው እግዚአብሔር ብቻ ነው። ከዚህ የተነሳ
አባታችን ሆይ በሉ እንጂ በሰማይ የምትኖር። አንድም በሰማይ የምትኖር ርስት አባታችሁ ሰማያዊ እንደሆነ እናንተም ሰማያውያን ናችሁ እና ሕሊናችሁንም ሰማያዊ አድርጉት፣ ተስፋችሁንም ሰማያዊ አድርጉት። የላዩን አስቡ፣ ምድራውያን አትሁኑ። ሕሊናችሁን ወደ ሰማይ ሰብስቡት፣ በሰቂለ ሕሊና ጸልዩ ለማለት በሰማያት የምትኖር አንድም በሰማይ የምትኖር የሚባለው ሰማይ ከፍ ያለ ነው። ልዑል እግዚአብሔር በሉኝ ማለት ነው። ልዑል ነህ ገናና ረቂቅ ምጡቅ አብይ እግዚአብሔር ታላቁ ፈጣሪ በሉኝ። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ በሉኝ። ጌትነቴን አውቃችሁ ተመልከቱ። አቡነ በይሩቱ እግዚእነ በመለኮቱ በጌትነቱ አምላካችን በቸርነቱ አባታችን ስለሆነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ስምህ ይቀደስ ማለት ምን ማለት ነው? ቀደሰ ማለት ለየ ማለት ነው። አንዱ ትርጉሙ ቀደሰ ለየ ማለት አንድነትህን ሶስትነትህን ግለጥልን ማለት ነው። የአብ ስም ምን እንደሆነ፣ የወልድ ስም ምን እንደሆነ፣ የመንፈስ ቅዱስ ስም ምን እንደሆነ ግለጥልን ማለት እኬት ሶስትነትህን በአንድነት አስረዳ ነው። ለምሳሌ አብ የሚለው ስም ወልድንም መንፈስ ቅዱስንም ያስረዳል። ቃል የሚለው ስም አብንም መንፈስ ቅዱስንም ያስረዳል። እስትንፋስ የሚለው ስም አብንም ወልድንም መንፈስ ቅዱስንም ያስረዳል። አንዱን ብቻ ስንናገር ሶስቱንም ያመጡልናል ማለት ነው። ይህ እንዲገለጥልን አድርግ። ግን ሶስቱ በአንዱ ስም ግን አይጠሩም። ይሄንን ግለጥልን ነው። ስምህ ይቀደስ ማለት አብ ማለት ምንድን ነው? ወልድ ማለት ምንድን ነው? ቃል ማለት ምንድን ነው የሚለውን ግለጥልን። ክርስቲያን የመጀመሪያ እውቀቱ ይሄን ማወቅ ነው። ይህንን አውቀን መኖር አለብን። ከዛ አላውቅም መልስ አይደለም። አሁን የዚህ ዘመን ሰው የሚመልሰው አለ። ስብከትና ሲባል አልመጣም። ለምን ነው ሲባል የባሰ አውቄ ሳልሰራው ስለሚፈርድብኝ ይላል። ተንኮላችሁ ደግሞ እግዚአብሔር ደግሞ ታዲያ ያልመጣው እንዳይፈረድብህ በተንኮል እንደሆነ አያውቅም? ተሞድ ለምን አልፈጣም ብሎ ይፈርዳል? እግዚአብሔር ምን ይቸግረዋል? ሌላው ደግሞ ስምህ ይቀደስ ማለት ምን ማለት ነው? በስምህ እንድንጠራበት እንድንቀደስበት ፍቀድልን። ክርስቲያን ማለት እንጂ ክርስቲያን ማለት ነው የክርስቶስ ገንዘቦች። ስለዚህ በዚህ ስም እንድንጠራ ፍቀድልን፣ በስምህ እንድንቀደስ ፍቀድልን። እፍረት ዘተሰውጠ ስምከ ይላል መኃልየ ዘሰሎሞን ምዕራፍ 1 ላይ ስምህ እንደሚፈስ ዘይት ነው አለ። ክርስቶስ የሚለው ስም በእኛ ስም ላይ ክርስቲያን ተብሎ ፈሶብን በስሙ እንድንቀደስ በስሙ እንድንጠራ አድርጎናልና ስምህ እንዲቀድሰን እንዲባርከን ፍቀድልን ማለት ነው። ከቃሉ ጋር ናችሁ። ሶስተኛ ስምህ በእኛ እንዲመሰገን አድርግልን ማለት ነው። ስምህ በእኛ እንዲመሰገን ምን ማለት ይመስላችኋል? አንድ ሰው በጎ ሲሰራ፣ መልካም ሲሰራ፣ ድንቅ ሲሰራ አባቱን ያስመሰግናል። ጠቢብ ልጅ አባቱን ደስ ያሰኛል። ሰው በልጁ ይኮራል። እናንተም በልጆቻችሁ እንድትኮሩ እግዚአብሔር ይርዳችሁ። ልጆቻችሁ እንዳያሳፍሯቸው ቤተክርስቲያን አሳድጓቸው። እሺ በሉ። ሰው እኮ ምጥን ያህል ጀግና የሚያስረሳ ነው። እኔ ይደንቀኛል። ሴቶች በምጣቸው ጊዜ እንኳን ባላቸውን ሲጋቡ የነበሩ ሚዜዎች ሁሉ የሚያስጠሏቸው ይባላል። በምን ቀን አገባው ብለው ማለት ምጥ ሲይዛቸው መጽሐፍ እኮ ነው የሚለው። በእውነቱ ማለት አይደረስ ነው። እንደ ምጥ ያለ ስቃይ የለም። ሞክረዋል እንዳትሉኝ ነግሬያቸዋል። ምጥ በጣም ከባድ ስቃይ ነው። እንዲሁም የሕክምና ባለሙያዎች ካላቸው አግዙኝ እንደሚባለው ይቅርታ ቁጥሩን ልሳሳት እችላለሁ። ሴቶች በምጥ ጊዜ የሚሰማቸው ስቃይ ከጎና አጥንት 9 ሲሰበር የሚሰማውን ያህል ነው ይባላል። በጣም እንዴት ያለ ከባድ እንደሆነ አስቡት። ለዚህ ነው ሲራክ የእናትህን ምጧን አትርሳ ያለው። የእናት ምጥ እናት ማለት እንዲያ ነው፣ እንዲቀላል አይደለች። በእውነቱ ማለት እንዲህ አድርጋ የወለደች ናት። ታዲያ ያንን ምጥ ተመልከቱ። ያንን ምጥ እናት የምትረሳው መቼ ነው ካላችሁ ልጁን ወልዳ ስታየውን። ያዚ ልቀቁኝ። እንደው እንግዲህ በሀገሪቱ እንደው ተከፍታ ስትሬ የነበረችው እናት ልጁ ቁልጭ ሲል መሳቅ ትጀምራለች። ያ ሁሉ ስቃይ ተረስቶ እኮ እንደው እጹብ ድንቅ እኮ ነው እናንተ፣ እጹብ ድንቅ እኮ ነው። እግዚአብሔር እኮ ምጥን ባያስረሳ ኑሮ ባልና ሚስት በመጀመሪያው ልጅ ተፋተው ወደ የሀገራቸው ነበር። እግዚአብሔር ግን ቸር አይደል? ምጡን ምን ያደርገዋል? ያስረሳዋል ማለት። ምጥ ስቃይ ነው ማለት እና ልጅ ክቡር ነው። ምን ያስረሳል? ምጥ ያስረሳል። እንኳን ሌላ ችግር ረሃብን፣ ስቃይ፣ ረሃብ፣ ስደት፣ ገንዘብ፣ ልጅ እንደው ሰርቶ መጦር እሱን ተውት። እንደው እኔ ልጅ የሚደንቀኝ ምጥ ማስረሳቱ። ያን ያህል ስቃይ ረስተውት እዚህ በኋላ መጫወት ይጀምራሉ። ላይ ይቀዳል፣ እንጀራ ይቆረሳል፣ እንዲያ ይባላል ማለት ነው። ያስደንቃል። እዚህ በኋላ እናቶቻችን ምንም ችግር የላቸው። ለምንድን ነው ስትሉኝ፣ ልጅ የእግዚአብሔር መልክ ስለሆነ ነው። ልጁን ስታይ የምታየው እግዚአብሔርን ስለሆነ ነው። የእግዚአብሔር መልክ ሕፃናት አሁን ሕፃን ልጅ ዘመዳችን ቢሆን ባይሆን ቢያምን ሕፃን ልጅ ቁልጭ ሲል ደስ የማይለው ሰው የለም። ለምን ስትሉ ሕፃን ልጅ በደል ስለሌለበት እግዚአብሔርን ስለሚመስል ነው። እግዚአብሔርን ይመስላሉ ሕፃናት። ታዲያ ልጅ መልካም ነው። ልጅን እንደማሳደግ ያለ መባረክ የለም። ትልቅ አገልግሎት ነው። ልጅን አበርክቶ ከኃጢአት ጠብቆ ለእግዚአብሔር ማስባረክ። አንዱ ልጅን ለማሳደግ እንደው ቤተክርስቲያን አምጧቸው። ቤተክርስቲያን ስትይዙ ልጆቻችሁን ይዛችሁ ነው መምጣት። አንድ ልጅ ከቤት መቅረት የለበትም። አንድ ልጅ እዚህ ቤተክርስቲያን መጥቶ ዕጣኑ ሊሸተው ይገባል። እንዲያው ልጅ ወልዳ ልጇን የአራስ ጊዜው አልፎ 40 ቀን ወይም 80 ቀን ሞልቶ ክርስትና ከተነሳ በኋላ ልጇን ከቤት ጥላ የምትመጣ እናት
እናት 3 በደል ትበድላለች። አንደኛ እግዚአብሔርን የሰጣትን ጸጋ አቃላለች። ሁለተኛ ደግሞ ልጅ ማዘል አስጠልቷት፣ እመጫት መባል አስጠልቷት ዘማውያን ወንዶች እንዲመለከቷት ፈልጋለች ይላል። ሶስተኛ ደግሞ ልጆች ሕፃናት ልባቸው ንጹህ ነው። ልባቸው ንጹህ የሆኑ ሰዎች እግዚአብሔርን ያዩታልና ስናስቀድስ እኛ የማናየውን እግዚአብሔር ሕፃናት ያያሉ። ስለዚህ ልጁን እግዚአብሔርን እንዳያይ ከልክለው አርፍዳለች ማለት ነው። ስለዚህ በኋላ ልጆቻችሁ ቤተክርስቲያን ማምጣት አለባቸው። እያስተማራችሁ ደግሞ አሳድጓቸው። በሰንበት ትምህርት ቤት ደግሞ ምን አይነት ችግር ዲያብሎስ ክፉ አይደል? ሰንበት ትምህርት ቤት መጥተው ልጆች ጠንክረው እንዳያድጉ ደግሞ ምን ያደርጋል? ሰንበት ትምህርት ቤት እኮ መተጫጫ ነው ይላል አይልም? ይላል። እና ታዲያ እግሩ ዶ ሊያጭልህ ነው? ሞኝ ናችሁ መሰለኝ። ማጨት እኮ ያለበት እንዲያውም ሰው ሰንበት ተማሪ ተጫጭቶ እንዲገባ መፍቀድ አለበት። ሰንበት ተማሪዎች እንዲተጫጩ ስለማትፈቅዱላቸው ተደብቀው ዝሙት እንዲሰሩ ልታረጓቸው ነው ማለት ነው። ተጫጭተው እንዲጋቡ ግን ብንፈቅድላቸው ሕጋዊ ሆነው ወደ እናት አባት ይመጣሉ። ስለዚህ ማድረግ ያለባችሁ ሰንበት ተማሪዎች አንድ ላይ በሄዱ ቁጥር፣ በተራመዱ ቁጥር፣ ቤተክርስቲያን በመጡ ቁጥር እየተጫጩ እኮ ነው፣ ተበላሽተዋል። የገጠሩ ሰውማ ደግሞ በረዶ ነው የሚያስመቱን ይላል። እሱ የሰው ደንበር ሲገባ በረዶ አይመጣም ማለት ጠላውን እየቀነደሸ ሳክሮ ሲያደገድግ ሲያድር በረዶ አይመጣም። ሰፈር ሲሳፈር በረዶ አይመጣም። አይጥቃም ደም ማምለክ በዓል ሲሽር እሱ የሰው ድንበር ሲሰባ እንኳን ሌላ እኮ ሳር ሲሰርቅ ነው የሚያደር። ሳር ሰርቆ እያጨረ በዚያ በረዶ አይመጣም። ሰንበት ተማሪ ከበሮ ሲመጣ በረዶ ወረደ። ምን አለ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ተብሎ አንድ ጅል የተከለውን። ስለዚህ ልጆቻችሁን ተንከባክባችሁ አሳድጋችሁ እናት አባትን ያስከብራሉ። አዳም የከበረ ቢወልድ ነው። ማንን ወልዶ? እመቤታችን አስከበረችው እኮ። አባቷን ያስከበረች ልጅ ድንግል ማርያም እኮ ናት። የእናቷን የሔዋንን ደም የመለሰች እመቤታችን ናት። የሐናና የኢያቄም ልጅ ዲያብሎስን የተበቀለችው አንተ ቀጣፊ እናቴ ሔዋንን እንዳታለልክ እኔን አታታልለኝ ብላ ዲያብሎስን ድል ነስታ ከቅዱስ ገብርኤል ብስራት ወልዳ እናቷ ሔዋን በሔዋን ጆሮ ሐዘን እንደተቆረቆረ የደስታ ፈሳሽን በጆሮዋ አውርዳ ለዓለም ፍስሐ ኩሉ ዓለም ክርስቶስን ወልዳ ሙሐዘ ፍስሐ የተባለችው እመቤታችን ናት። ልጅ ማለት እንደ ድንግል ማርያም። ስለዚህ ልጆቻችሁን ቤተክርስቲያን ብታሳድጉ እግዚአብሔር ይርዳን። አንዳንድ ሰው እንደው እስላሞች እንኳን የሚሰቁባችሁ ሰዎች የላችሁ? በዓርብ ረቡዕ እንደው እስላም ጓደኛቸው ግጥም ስታርጉ እንዴ አንተ ረቡዕ እኮ ነው ክርስቲያን አይደለም የሚሏችሁ ማለት ነው። ይሄ እግዚአብሔር የሚያሰድብ ሰው የሚባል ማለት። እግዚአብሔር ማስመስገን ማለት ክርስቲያኖች እኮ አምላካቸውን የሚመስሉ ተብሎ መልካም ሰርተን ያንተን ስም እንድናስመሰግን እግዚአብሔር እርዳን በሉኝ ማለቱ ነው አላችሁ። አንድ ሰው ጨካኝ ንጉሥ ነግሶ ያ ጨካኝ ንጉሥ ክርስቲያኖችን ሲያሰቃይ ጊዜ ሰጠኝ ብሎ ደግሞ የዚያ የተሾመው ሰው ዘመድ የሆነ አንድ ሰው አንድን ክርስቲያን ያሳድደው ነበር። ምን ይል እያለ ይጸልይ ነበር መሰላችሁ? ገሃነመ እሳትና መንግሥተ ሰማያትን ባያውቅ ነውና ልብ ስጠው እያለ ይጸልይለታል፣ እያሰደደው ማለት ነው። ዘመን ሲሰጣችሁ ሰው መበደል ነው። ዘመን መገላበጡ አይቀርምና ያ ጨካኝ ሃይማኖት የለሽ ንጉሥ ተሽሮ ክርስቲያን ንጉሥ ነገሰ። ሲነግስ ያኛው ያ ሰውዬ ምን ብሎ ተናገረ መሰላችሁ? ዘመን ሰጥቶታልና ቀድሞ ሳሳድደው የነበረው ያ ክርስቲያን ምን ያረገኝ ይሆን ብሎ ተጨነቀ። እሱስ እንኳን ሊያሰቃይ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ባያውቅ ነው ማረው እያለ እየጸለየልህ ነው አለ። እኒህ ክርስቲያኖች እነሱ ያማሩ ፈጣሪያቸው ቢያምር ነው፣ እነሱ የራሩ ፈጣሪያቸው ቸር ቢሆን ነው ብሎ ክርስቲያን ሆነ። ለማን ሲባል በዚያ በሰውየው መልካምነት ማለት ስንናገር አገር አይብቃይ ስንል ስንበላ ጾሙ ስንሽር አሁን መኪና ውስጥ ስብሰባው ስንቱ ሰው ትታዘቡታላችሁ። ስብሰባው ውስጥ ሚሪንዳና ቦምቦሊኖ ስላለው ብቻ ያቺ እንዳታመልጠው 4 ሰዓት የሚበላ ሰዋል። ያ እንዳያመልጠው ማለት አውሮፕላን ውስጥ ኬክ አለች፣ ሎሚ የምታክል ኬክ እኮ ናት። እስከ 9 ሰዓት የሚጾመው ሰውዬ 6 ሰዓት ግጥም። ሰዎች እንዴት እንደሚታዘቡን ማወቅ አለብን። እነሱ እኮ አሁን ሌሎች እኮ ጾማቸውን ምራቃቸውን እንኳን እንትፍ እያሉ ነው የሚጾሙ። እኛ እንደዚያ ምራቅ ያገድፋል የሚል የለንም። እኛ ግን ሰዎች እኛን እንዳይታዘቡን ወረፋ ስትጠብቁ፣ መብራታዊ ሊሆን ይችላል፣ ደሞዝ ስትቀበሉ ሊሆን ይችላል፣ ስትሳፈሩ ሊሆን ይችላል፣ ሌሎች ሰዎች ሊታዘቡ እንደሚችሉ ማየቱ ማወቅ አለባቸው። ገራገር መሆን አለበት፣ ብልሆች መሆን የምትገባል። እያንዳንዱ እንቅስቃሴያችን እንደ ጨው የተቀመመ መሆን አለበት። ይህን ነው ስምህ ይቀደስ ማለት። እኒህ ክርስቲያኖች እኮ መልካም ናቸው፣ ፈጣሪያቸው መልካም ቢሆን እኮ ነው እንድንባል ስራ ሰርተን ስምህን ለማስከበር ያብቃን፣ አንተን ከማሰደብ ሰውረን ማለት ነው። እንዲሁም አባቶቻችን ይላሉ ክፋት የሚሰራ ሰው እግዚአብሔርን ያሰድባል። ምን ብሎ ያሰድበዋል? እኒህ ክርስቲያኖች ኃጢአተኛ የሆኑ ምን ሆነው ነው? ፈጣሪያቸው ኃጢአት ስለሚወድ ይሆናል ተብሎ ይሰደባል። ፈጣሪያቸው ኃጢአት ስለሚወድ ይሆናል። እግዚአብሔር እንዲያፍርብን፣ እግዚአብሔር እንዲከብር በእኛ ላይ በሚሞት ስጋችን ሕያው እግዚአብሔር ከብሮ ዋጋ እንድንቀበል አምላከ ቅዱሳን ይርዳን። እግዚአብሔር ከገሃነመ እሳት ያድናችሁ። እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር።